ሞሳድ እንዴት ይሰራል? የእስራኤል የስለላ ተቋም የሆነው ሞሳድ ዝነኛው ታዋቂው ስመገናናው ሞሳድ በጥላት ሀገር ውስጥ ዘልቆ የሚገባበት አንድ ሚስጥራዊ ስልት አለው። ለዚህ ደግሞ ኢራን እንደ ምሳሌ መነሳት ትችላለች። ሞሳድ ከእስራኤል ውስጥ የረጅም ርቀት ሚሳኤልን ከመተኮስ ይልቅ በጥላት ሀገር ውስጥ ገብቶ መሽጎ ጥቃት ማድረስን ቀዳሚ መርሆ አድርጎ እንደሚሰራ ይገለጻል። ለዚሁ እንደ ምሳሌ የሚቀመጠው ደግሞ ባለፈው ዓመት ለ12 ቀናት በዘለቀው የእስራኤል ኢራን ጦርነት ወቅት ሞሳድ በኢራን ውስጥ የሰው አልባ አውሮፕላን የድሮን ጣቢያን በማቋቋም ጥቃት ስለማድረሱ ይነሳል። በ2020 እንደ አውሮፓውያን አቆጣጠር ደግሞ የኢራንን የኒውክሌር ሳይንቲስቱ ሞሐሴን ፋክሪዛዳህ በሳተላይትና በሰው ሰራሽ አስተውሎት ወይም AI በሚመራ መሳሪያ የገደለበት መንገድም የዚህ ስልት ማሳያ እንደሆነ ይነሳል። ከዚህ ባሻገር ሞሳድ እነዚህን ድንቅ የሆኑ በዓለም ዙሪያ ከፍተኛ የሆነ ክብርን ያስገኙለት ስሙ እንዲገን ካደረጉ ምክንያቶች መካከል ብዙ የሚነሱ ቢሆንም ራሱን በአራት ዋና ዋና የአስራር ክፍሎች ወይም 4 ኮር ኦፕሬሽናል ዩኒትስ አዋቅሮ የሚሰራበት መንገድ ግን ሞሳድ ዛሬ ላገኘው ገናና ስም አስተዋጽኦ እንዳደረጉ ይነሳል። ከነዚህ አራት ዋና ዋና ኮር ኦፕሬሽናል ዩኒትስ መካከል የመጀመሪያው ካትሳ በመባል የሚታወቅ የሰው መረጃን የሚሰበስቡ የሂውማን ኢንተለጀንስ ኦፊሰሮች የሚሳተፉበት ክፍል አለው ሞሳድ። ቁጥራቸው በዓለም አቀፍ ደረጃ ከ30 እስከ 50 ብቻ እንደሆኑ የሚታመንላቸው የዚህ ክፍል አባላት በታላቅ ተቋማት ውስጥ ያሉ ሰዎችን ድክመትን በማጥናት መረጃ አቀባይ ወይም ኢንፎርማንትስ በማድረግ የሚታወቁ ሰዎች የተሰባሰቡበት ቡድን ነው ካትሳ ማለት። ከዚህ ባሻገር ሳያኒም የሚባል ደግሞ ሌላ አንድ ክፍል አለው ሞሳድ። ይህ ክፍል በውጭ ሀገራት የሚኖሩ ለእስራኤል ታማኝ የሆኑ አይሁዳውያን በጎ ፈቃደኞችን የሚያቅፍ መረብ ነው። እንደ መኪና አከራዮች ሊሆኑ ይችላሉ፣ የሪል ስቴት አልሚዎችና ደላላዎች ሊሆኑ ይችላሉ፣ ብሎም በከፍተኛ የትምህርት ደረጃ ላይ የደረሱ ዶክተሮች፣ ፕሮፌሰሮች፣ የህግ ባለሙያዎች ሊሆኑ ይችላሉ ማለት ነው። መሰል ሰዎች እስራኤሊ የሆኑ አይሁዳውያን የሆኑ ሰዎችን ያሳተፈ ለኦፕሬሽን የሚያስፈልጉ ሚስጥራዊ ማረፊያዎችን፣ ተሽከርካሪዎችና የህክምና እርዳታዎችንም ያለምንም የሰነድ አሻራ በማቅረብ የሚሳተፉ ሰዎች የሚያቀፍ ክፍል ነው ሳያኒም። ከዛ ባሻገር ኬሽ የሚባል ደግሞ ሌላ ክፍል አለው ሞሳድ። ይህ ክፍል የቴክኖሎጂ የኤሌክትሮኒክስ ስለላና የሃርድዌር ጠለፋ ክፍል የሚከናወንበት ነው። በኢራን የኒውክሌር ማዕከላት ላይ ጉዳት ያደረሰው የስታክስኔት የኮምፒውተር ቫይረስና በሊባኖሱ ሂዝቦላህ ቡድን ፔጀሮች አማካይነት የተፈጸመው ጥቃት በዚህ ክፍል የተዘጋጁ ወይም የተቀናጁ ስለመሆናቸው ይጠቀሳል። ከዛ ባሻገር ኪዶን የሚባል አራተኛው ክፍል ነው የሞሳድ። በተመረጡ ሰዎች ላይ የታለመ ግድያ ወይም ታርጌትድ ኤሊሚኔሽንስ የሚፈጽም ልዩ ኃይሎችን ያቀፈ ቡድን ነው ይህ ኪዶን የተሰኘው የሞሳድ ቡድን። በ1972 በሙኒክ ኦሎምፒክ ጥቃት ባደረሱት አካላት ላይ የተወሰደው የበቀል እርምጃ እንዲሁም አዶልፍ አይክማንን ከአርጀንቲና አፍኖ ማውጣትን የመሳሰሉ ስራዎች የዚሁ ኪዶን የተሰኘውን የልዩ ኃይሎች ቡድን ስራዎች እንደሆኑ ይነሳል። ዛሬ እነዚህን ጉዳዮች እናነሳለን። በዓለም አቀፍ ደረጃ ስሙ በከፍተኛ ሁኔታ የናኘው ሞሳድ ትልቁ ስልቱ በጠላቶቹ ዘንድ የትም ቦታ ብንሆን ደህንነታችን የተጠበቀ አይደለም የሚል ፍርሃትና መጠራጠርን መፍጠር መቻሉ ስለመሆኑ ይነሳል። ይህም ጠላቶች እርስ በርሳቸው እንዲጠራጠሩና የመወሰን አቅማቸውም እንዲዳከም ያደርጋል ይባልለታል። ዛሬ በአራቱም የዓለም አቅጣጫዎች ብትጓዙ ስሙ በበርካቶች ዘንድ የሚታወቀው በርካቶች ስሙን ሲሰሙ የሚርበደበዱለትን ሞሳድ በአስደናቂ አፈጻጸም አቅሙ የሚታወቀውን ሞሳድ በዝርዝር እንመለከተዋለን። አብራችሁን በመቆየት እንድትካተሉን እንጋብዛችኋለሁ። የገበያ ግሎባል የዩቲዩብ ገጽን ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። በድጋሜ መልካም ቆይታ። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታ ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መተናል። ያስተውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። የእስራኤሉ የስለላ ተቋም ወይም ሞሳድ በዓለም አቀፍ ደረጃና የደህንነት ስርዓት ውስጥ የሚታወቅበት ዋናውና ቀዳሚው መርሁ በገዛ ግዛቱ ውስጥ ሆኖ ጥቃት ከመሰንዘር ይልቅ
የጠላቶችን ድንበር ጥሶ በመግባት በራሳቸው ግዛት ውስጥ በቋሚነት መሽጎ እንዲሁም ጥቃትን እዚያው ማደራጀት በመቻሉ ነው። ይህ ስልት ተቋሙ ከሩቅ ርቀት ሚሳኤል ወይም ከተለመዱ ስታንዳርድ ወታደራዊ ውጊያዎች ይልቅ ከፍተኛ ትኩረት የሚሰጠው ስትራቴጂካዊ ምሰሶ አድርጎ ያስቀምጠዋል። ሞሳድ በጠላት ሀገር ውስጥ የሚፈጥረውን ስልታዊ መገኘት ጥቃቱ በሚፈጽምበት ወቅት የጠላትን የመከላከል ደህንነት ሙሉ በሙሉ የሚያኮላሽ ከመሆኑም በላይ ጥቃቱ ከየት እንደመጣ ለማወቅ እንኳን ግራ የሚያጋባ አቅምን ይፈጥርለታል። ለዚህ መርህ እጅግ ግልጽና የቅርብ ጊዜ ማሳያ የሚሆነው ደግሞ የትኛው መሰላችሁ? በ12 ቀናቱ ጦርነት ወቅት በኢራን የደረሰውን ጥቃት ድብደባ ከግዛቷ ውስጥ የተከናወነው አደገኛ ክዋኔ ማንሳት እንችላለን። ሞሳድ የረጅም ርቀት ተወንጫፊዎችን ከመጠቀም ይልቅ በራሷ በኢራን ግዛት ውስጥ በሚስጥር የሰው አልባ ድሮን ጣቢያዎችን በማቋቋም ጥቃቱ ከውስጥ ወደ ውጭ ሰንዝሯል ተብሎ ይነሳለታል። ይህ ክዋኔ የእስራኤል የደህንነት ተቋም የጠላቱን ድንበር የደህንነት ፍተሻና የአየር ክልል ጥበቃ ሳይበግረው በጠላት እምብርት ውስጥ ገብቶ ወታደራዊና የስለላ መሰረተ ልማት የመገንባት አቅሙን በግልጽ ያሳየበት ክስተት ተደርጎም ይቀመጣል። ከዚህ በተጨማሪ በ2021 እንደ አውሮፓውያን አቆጣጠር የተፈጸመው የኢራን የኒውክሌር ፕሮግራም ዋና አባትና ታዋቂ ሳይንቲስት ሞሐሴን ፋክራዝዳህ ግድያ የዚህ ስትራቴጂካዊ ብስለት እንዲሁም ጥልቅ የወረራ አቅም ማሳያ ተደርጎ ይቀመጣል። ሞሐሴን የተገደለው መደበኛ የሆኑ ነፍስ ገዳዮች ቡድን ወደ ስፍራው በመላክ ሳይሆን በሳተላይትና በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተለጀንስ የሚመራ በከባድ መኪና ላይ የተጠመደ የመሳሪያ ስብስብን በኢራን ውስጥ በመገጣጠም ነው ይባላል። ይህ ክስተት ደግሞ የሚያሳየው ሞሳድ በጠላት ሀገር ውስጥ ዘልቆ የመግባት ስልቱ ከተለመደው የሰው ኃይል ኦፕሬሽን አሳልፎ እጅግ የረቀቀ የቴክኖሎጂ ውጤቶችን በሚስጥር ወደ ጠላት ግዛት በማስገባትና በማደራጀት ላይ የተመሰረተ ነው። ይህ ግን በጠላት እምብርት ውስጥ መሽጎ ሞሳድ ሊያደርሰው የሚችለው አደጋዎችን ቀድሞ ለመቀልበስ የሚያስችል ዋና ጋሻ አድርጎም ይጠቀምበታል። ጥቃቱን ከውጭ ሀገር ከማስወንጨፍ ይልቅ በጠላት ሀገር ውስጥ በተጠመዱ የቴክኖሎጂና የሰው ኃይል መዋቅሮች አማካኝነት ለመፈጸም መሞከር የጠላትን የአስቸኳይ ጊዜ ምላሽ አቅምን ሙሉ በሙሉ የማዛባት አቅም እንዳለው ይነሳል። ያ አደገኛ ግን ደግሞ እጅግ ስኬታማ የሆነ ፍልስፍና ሞሳድ በዓለም አቀፍ ደረጃ አደገኛ ተቋም ተደርጎ እንዲፈራ ያደረገው ዋነኛው ምሰሶ ተደርጎ የሚቀመጥ ነው። ከዚህ ባሻገር ግን ሞሳድ እነዚሁን ስራዎቹን የሚያከናውንባቸው ቀደም ብዬ መግቢያ ላይ እንዳነሳውላችሁ 4 ዋና ክፍሎች አሉት። እነዚያን ክፍሎች አንድ ባንድ ምንድነው የሚሰሩት የሚለውን እንመለከታለን። የመጀመሪያው ካትሳ የተሰኘው የሰው መረጃ መረብ ወይም ሂዩሚንት እንዲሁም የሰዎችን ድክመት ጥናትን የሚሰራ ምድብ ወይም ቡድን ነው። ከፍተኛ የቴክኖሎጂ ውጤቶች፣ የሳተላይት ምስሎችና የሳይበር ጠለፋዎች በበለጸጉበት በዚህ ዘመናዊ ጊዜ እንኳን የሞሳድ እውነተኛ ጥንካሬና ህያው ምሰሶ ተደርጎ የሚወሰደው የሰው መረጃ ወይም ሂውመን ኢንተለጀንስ የሚሰበስበው የካትሳ ክፍል ነው። ካትሳ ተብሎ የሚጠሩት የመረጃ ኦፊሰሮች በቁጥር እጅግ ጥቂትና የተመጠኑ በመሆናቸው ነው በብዛት የሚታወቁት። በዓለም አቀፍ ደረጃ በየትኛውም ቅጽበት ንቁ ሆነው በስራ ላይ የሚንቀሳቀሱት የካትሳ ኦፊሰሮች ቁጥራቸው ከ30 እስከ 50 ብቻ እንደሆነ ይገመታል። የአነስተኛ ቁጥር የሚያሳየው ደግሞ መሰላችሁ ተቋሙ ከብዛት ይልቅ ለላቀ ጥራት፣ ለከፍተኛ ሚስጥራዊነትና እጅግ በተዋጣለት ሁኔታ ለሰለጠነ የሰው ኃይል የሚሰጠውን ልዩ ቦታ ነው የሚያሳየው። እነዚህ ኦፊሰሮች በዓለም ዙሪያ በሚገኙ ስትራቴጂካዊ ስፍራዎች፣ ታላላቅ ዓለም አቀፍ ተቋማት፣ የውጭ መንግስታት መሪዎች ቢሮዎችና የደህንነት መስሪያ ቤቶች አካባቢን በመሰማራት የሚስጥር መረጃ መረቦችን የመዘርጋት ኃላፊነት አለባቸው። የካትሳ ኦፊሰሮች ዋና ተግባር መረጃን በራሳቸው አካላዊ እንቅስቃሴ ከየቢሮው ዘልቀው ማውጣት ብቻ ሳይሆን በኢላማ ሀገራት ወይም ተቋማት ውስጥም ያሉ ቁልፍ ግለሰቦችን አጥንተው ወደ መረጃ ሰጪነት ወይም ወደ ኢንፎርማትነት መቀየር ላይ ያተኩራሉ። አንድን ሰው ወደ መረጃ ሰጪነት ወይም መረጃ አቀባይነት የመቀየር ሂደቱ እጅግ የረቀቀ የስነ ልቦና ጦርነትና ረጅም ጊዜ የሚወስድ የክትትል ስራን ይጠይቃል። ካትሳዎች ኢላማ ያደረጉት ግለሰብ የሚያስፈልገውን መረጃ የመስጠት አቅም እንዳለው ካረጋገጡ በኋላ ወደ ግለሰብ ህይወት በሚስጥር በመግባት የዕለት ተዕለት እንቅስቃሴውን፣ የቅርብ ወዳጆቹና የስራ ግንኙነቱን በጥንቃቄ መከታተል ይጀምራሉ። በዚህ የጥናት ሂደት ውስጥ የኦፊሰሮቹ ዋና ዓላማ የሰውየውን ጥንካሬዎች ሳይሆን ውስጣዊ ድክመቶቹን፣ ሚስጥራዊ ፍላጎቶቹና በህይወቱ ውስጥ ያሉትን ባዶ ቦታዎች ወይም ክፍተቶች ለይተው የማወቅ ስራን ይሰራሉ። ለዚህም ሲሉ የኢላማ የተደረጉ ግለሰቦችን ስነ ልቦናዊ ድክመት፣ የገንዘብ ችግር፣ የስልጣን ጥም፣ የሞራል ዝቅጠት ወይም ሚስጥራዊ ዝንባሌዎቻቸውን በጥልቀት ያጠናሉ። የሰዎችን ደካማ ጎን ከተረዱና ከለዩ በኋላ በተዋጣለት አቀራረብ፣ በፈጠራ ስልቶችና ስልታዊ ተጽዕኖ ማሳደሪያ ዘዴዎችን አማካይነት በማድረግ ግለሰቦቹ እጃቸውን እንዲሰጡና የሀገራቸውን ሚስጥር ለሞሳድ አሳልፈው እንዲሰጡ ያደርጋሉ። ለምሳሌ ያህል በገንዘብ እጥረት የተጨነቀን አንድ ባለስልጣን በንግድ አጋርነት ስም በመቅረብ፣ የስልጣን ጥም ያላቸው ሰዎች ደግሞ ደረጃውን ከፍ ለማድረግ በሚያስችል የተሳሳተ ተስፋን በማታለል ወይም ደግሞ በሚስጥር የተቀረጹ የሞራል ግድፈትን የሚያሳዩ ምስሎችን በመጠቀም እጅ እንዲሰጡ ማድረግ ላይ ይሰራሉ። እነዚህ የካትሳ የሞሳድ አባላት ማለት ነው። በዚህ መንገድ ግለሰቡ ራሱ እንኳን ሳያውቅ ወይም ደግሞ በተገደደበት ሁኔታ የሞሳድ ታማኝ የመረጃ ምንጭ ሆኖ የሚያገለግልበት እድል ይፈጠራል ማለት ነው። በዚህ መንገድ በጥንቃቄ የተገነቡት የመረጃ መረቦች ሞሳድ በጠላት ሀገራት የውሳኔ ሰጭነት ማዕከላት ውስጥ ረጅም እጅ እንዲኖረውና የጠላትን ቀጣይ እርምጃዎች አስቀድሞ እንዲያውቅ ያስችሉታል። የካትሳ ስራ ውጤት የሚለካው ደግሞ
በተሰበሰበው መረጃ ትክክለኛነትና ወቅታዊነት ብቻ ሳይሆን መረጃ ሰጪዎቹ ለረጅም ዓመታት ሳይነቁና ሳይጋለጡ በጠላት መዋቅር ውስጥ የመቆየት አቅማቸው ነው የዚህ ክፍል ትልቅ ድል የሚያረጋግጠው። ሞሳድ በኢራን፣ በሶሪያ፣ በሌሎችም ሀገራት የኒውክሌርና ወታደራዊ ተቋማት ውስጥ ከፍተኛ ሚስጥሮችን ማግኘት የሚችለውም በእነዚህ ጥቂት ግን ደግሞ እጅግ ውጤታማ በሆኑ የካትሳ ኦፊሰሮችና በእነሱ ስር ባሉ መረጃ ሰጪዎች አማካይነት ነው። በመሆኑ ይህ የካትሳ ክፍል ዘመናዊ ቴክኖሎጂ በተስፋፋበት ዘመን እንኳን የማይተካውን የሞሳድ የጀርባ አጥንት ሆኖ መረጃን እያነፈነፈ በማምጣት ዋነኛው አካል ሆኖ ቀጥሏል ማለት ነው። ከዚህ ባሻገር ሳያኒም የተሰኙት የሲቪል በጎ ፈቃደኞች ሚስጥራዊ የሎጂስቲክስ መረብም አንዱ ቁልፍ የሞሳድ አካል ነው። የሞሳድን የሥራ ስኬትና በዓለም ዙሪያ ያሉ ያለምንም የሰነድ ወይም የፋይናንስ አሸራ የመንቀሳቀስ አቅም እጅግ ልዩ የሚያደርገው ሳያኒም የሚባለው ሚስጥራዊ የድጋፍ መረብ ነው። ሳያኒም በኢብራይስጥ ቋንቋ ረዳቶች ወይም ደጋፊዎች ማለት ነው። በውጭ ሀገራት የሚኖሩ የእስራኤል ዜግነት ያላቸው ነገር ግን ለእስራኤል መንግስትና ለሕዝቧ ከፍተኛ ታማኝነት ያላቸው አይሁዳውያን በጎ ፈቃደኞች የተሰባሰቡበት ቡድን ነው ሳያኒም። እነዚህ ግለሰቦች የሙሉ ጊዜ ስለላ አባላት ወይም በደሞዝ የሚሰሩ ወታደሮች አይደሉም። ይልቁንም በየሀገራቸው ተራ የዕለት ተዕለት ሕይወታቸውን የሚመሩና ህጋዊ ስራ ያላቸው የህብረተሰብ ክፍሎች ናቸው። መደበኛ ዜጎች ናቸው። በሙያቸው ብዙ አይነት ዘርፍ ላይ ሊሰማሩ ይችላሉ። የታክሲ ሹፌር ሊሆኑ ይችላሉ። መኪና ኪራይ ላይ የሚሰሩ የሪል ስቴት አልሚዎች ሊሆኑ ይችላሉ። ድለላ ላይ ያሉ ሊሆኑ ይችላሉ። የህክምና ባለሙያዎች ሊሆኑ ይችላሉ። ጠበቆች፣ የባንክ ሰራተኞች ወይም የሆቴል ባለቤቶችና አስተናጋጆችም ሊሆኑ የሚችሉበት ሚንስ አለ። ይህ የሳያኒም መረብ መኖር ሞሳድ በውጭ ሀገራት ውስጥ ሰፊ ሎጂስቲክስ መሰረተ ልማት ያለምንም የመንግስት በጀትና ይፋዊ መዋቅር እንዲኖረው ነው የሚያስለው። አንድ የሞሳድ ኦፕሬሽን በውጭ ሀገር በሚታቀድበት ጊዜ የሳያኒም መረብ አባላት ያለምንም ማንከራተትና ጥያቄ አስፈላጊውን የሎጂስቲክስ ድጋፍ በጥንቃቄ ያቀርባሉ። ለምሳሌ ለስለላ ቡድኑ ወይም ለነፍስ ገዳዮች የሚሆን ሚስጥራዊ ማረፊያ ቤቶችና የትዕዛዝ ማዕከላትን በራሳቸው ስም በመከራየት ፈጣንና ትራክ የማይደረጉ ሊታወቁ የማይችሉ መኪኖችን ማዘጋጀት ወይም ደግሞ አንድ ኦፕሬተር በክዋኔ ወቅት ቢቆስል በሚስጥር የህክምና እርዳታ መስጠት የሳያኒም አባላት ዋነኛ ተግባር ነው። የሳያኒም አባላት በሚያቀርቡት ድጋፍ የሚሰጠው የኦፕሬሽን እውነተኛ ዓላማ ወይም ኢላማውን ማንነት ሳይጠይቁ ነው የሚባልበት ሚንስ አለ። ይህ ደግሞ መረጃው ቢሾልኩ እንኳን የመረቡ አባላት ሙሉውን ሚስጥር እንዳያውቁ በማድረግ ጥበቃን ይፈጥርላቸዋል። እጅግ አስደናቂውና የሞሳድን አሰራር ከሌሎች ዓለም አቀፍ ስለላ ተቋማት ለየት እንዲል የሚያደርገው ነገር ደግሞ የእነዚህ የሳያኒም አባላት ለሚያደርጉት አገልግሎት ምንም አይነት የገንዘብ ክፍያ አለመቀበላቸው ነው። ድጋፋቸውን የሚያቀርቡት ሙሉ በሙሉ በእስራኤል ሀገራዊ ደህንነትና ጽዮናዊነት ፍቅር ተገፋፍተው በበጎ ፈቃደኝነት ነው። ከተሰጣቸው ስራ መጠናቀቅ በኋላ ወዲያውኑ ወደ መደበኛ የዕለት ተዕለት ህይወታቸውና ሙያቸውን የሚመለሱ። ይህም ሞሳድ በየትኛውም የዓለም ክፍል ውስብስብ ኦፕሬሽኖችን ሲያካሂድ ምንም አይነት ኦፊሻላዊ የሰነድ የባንክ ሂሳብ ዝውውር ወይም የገንዘብ አሻራን ሳይተው በሚስጥር ገብቶ በሚስጥር እንዲወጣ ነው ያስችሏል። የሀገሪቱ የደህንነት መዋቅር በውጭ ሀገር የባንክ ሂሳብ መክፈት ወይም የስሙላ ኩባንያዎች ማቋቋም ሳይጠበቅበት ቀድሞው በተዘጋጁ የህብረተሰብ ክፍሎች እገዛ ስራውን ለማከናወን ይችላል ማለት ነው። በአጠቃላይ ይህ የሳያኒም መረብ ሞሳድ በዓለም ዙሪያ የተዘረጋ ግዙፍ የሎጂስቲክስ ሰራዊት እንዲኖረው ያደረገ ሚስጥራዊ መሳሪያው ነው። የሳያኒም አባላት በየሀገራቸው ባላቸው ህጋዊ ንግድና የማህበራዊ እንቅስቃሴ ምክንያት በሀገር ውስጥ የደህንነት ተቋማት ዘንድ ምንም አይነት ጥርጣሬን አይፈጥሩም። አንድ የካትሳ ኦፊሰር ወደ አንድ የውጭ ሀገር ሲንቀሳቀስ በደቂቃዎች ውስጥ የመኪና፣ የቤት፣ የህክምናና የህግ ድጋፍ የሚያገኘው በእነዚህ በሺዎች የሚቆጠሩ የማይታዩ የሲቪል በጎ ፈቃደኞች አማካይነት ነው። ሳያኒም ሞሳድ በዓለም አቀፍ ደረጃ የሚያከናውናቸው አደገኛና የረቀቁ ኩዋኔዎች ያለምንም እንቅፋት እንዲፈጽሙም የሚያስችል ህያው የጀርባ አጥንት ሆኖ ነው የሚያገለግለው። ሁለቱን የሞሳድ ወሳኝ የሚባሉ ክፍሎችን ተመለከተ። ሶስተኛው ኬሸት የሚባለው የቴክኖሎጂ የኤሌክትሮኒክስ ስለላና የሳይበር ሳቦታጅ ቡድን ነው። ዋነኛው የሞሳድ ፓርት በዘመናዊው የ21ኛው ክፍለ ዘመን የመረጃ ጦርነት ውስጥ የሞሳድ የቴክኖሎጂና የሳይበር የበላይነት በሚገባ የሚያረጋግጠው ኬሸት የተባለው ልዩ የስለላ የኤሌክትሮኒክስ ጥቃትና የሃርድዌር ጠለፋ ክፍል ነው። ኬሸት የኤሌክትሮኒክስ መረጃዎችን ከመጥለፍና ከሳይበር ሳቦታጅ አልፎ የጠላትን ወታደራዊና የደህንነት መሰረተ ልማቶችን በአካልና በዲጂታል መልኩ የማሰናከል ከፍተኛ ኃላፊነት የተጣለበት ክፍል ነው። የዚህ ክፍል የስራ ወሰን ከተለመደው የኮምፒውተር ሶፍትዌር ጠለፋ አልፎ የሚስጥራዊ መሳሪያዎችን ሃርድዌርም በሚስጥር የመቀየር የመቆጣጠርና ለጥቃት የማዘጋጀት እጅግ የረቀቀ አቅምንም ያካትታል። ኬሸት የጠላትን ቴክኖሎጂያዊ መዋቅር ከውስጥ በመቆጣጠር ጥቃቱም በሚስጥርና በከፍተኛ ጥራት እንዲፈጽም ያደርጋል። ለዚህ ክፍል አስደናቂ አቅምና ዓለም አቀፍ ዝና በግንባር ቀደምትነት የሚጠቀሰው በኢራን የኒውክሌር ማዕከላት ላይ ከፍተኛ ጉዳት ያደረሰውን የስቴክስኔት
የተባለውን አደገኛ የኮምፒውተር ቫይረስ ማንሳት እንችላለን። ይህ ቫይረስ በኢራን የሚገኘውን የናታንዝ የዩራኒየም ማበልጸጊያ ማዕከል የኮምፒውተር መቆጣጠሪያ ስርዓትን በሚስጥር በመስበር የሴንትሪፊውጅ ማሽኖቹን ከቁጥጥር ውጭ በሆነ ከፍተኛ ፍጥነት እንዲሽከረከሩና በራሳቸው ላይ ውድመት እንዲያደርሱ ያደረገበት አስደናቂው ስራ የሚታወቅ ነው። ስቴክስኔት በታሪክ ውስጥ የመጀመሪያው የሳይበር ጥቃት አካላዊ ውድመትን ማድረስ እንደሚችል ያሳየና የኢራንን የኒውክሌር ፕሮግራም ለበርካታ ዓመታት ወደ ኋላ የገተተ የዚህ ክፍል ድንቅ የክዋኔ ውጤት እንደነበር ማንሳት ይቻላል። ከዚህም በተጨማሪ በቅርብ ጊዜ በሊባኖስ ውስጥ በሂዝቦላ አባላት የሚጠቀሙባቸውን ፔጀሮችና የመገናኛ ሬዲዮዎች በሚስጥር እንዲፈነዱ የተደረገበት እጅግ አስደናቂ ቅድመ ዝግጅትም የኬሽት ክፍል የረቀቀ የሃርድዌር ማሻሻያ ውጤት እንደሆነ ይነገራል። ኬሽት ወደ ጠላት ሀገር ወይም ድርጅት የሚገቡ የኤሌክትሮኒክስ መሳሪያዎች የሰፕላይ ቼን ወይም የአቅርቦት መስመር በሚስጥር በማቋረጥ መሳሪያዎቹ ገና ሳይመረቱ ወይም ሳይሰራጩ በውስጣቸው አነስተኛ ፈንጂዎችና መቆጣጠሪያ ቺፖችን በመግጠም ጥቃቶችን ለማዘጋጀት የሚያስችል አቅም ያለው ቡድን ነው። ይህ ቡድን ኢክዋኔ የኬሽት አባላት ዲጂታል ጥቃትን ብቻ ሲሆን አካላዊ የቴክኖሎጂ ማጭበርበርን በከፍተኛ ሚስጥራዊነት የመተግበር አቅማቸውን ለዓለም አቀፉ የስለላ ማህበረሰብ ያሳዩበት ክስተትም ነበር። በአጠቃላይ ይሄው ክፍል ወይም የኬሽት ክፍል በዘመናዊው የቴክኖሎጂ ምህዳር ውስጥ የሞሳድን አይንና እጅ ሆኖ የሚያገለግል ነው። የጠላትን የስልክ መስመሮች፣ የሳተላይት ግንኙነቶችና የውስጥ የኮምፒውተር መረቦች፣ ሌላው ቀርቶ የኢንተርኔት የሌላቸውን የተዘጉ የስለላ ስርዓቶችን እንኳን በመጥለፍ መረጃን ለመሰብሰብ የሚያስችል እጅግ የተደራጀ ክፍል ነው። ይህ ከካትሳ የሰው መረጃ ሰብሳቢዎች ጋር በጥምረት የሚሰራው ክፍል ደግሞ የጠላትን የመከላከያ ኮምፒውተሮችን ማቦዘን፣ የክትትል ካሜራዎችን ማታለልና የደህንነት ማንቂያዎችን ማጥፋትም የሚያስችሉ አቅሞችን ይጨምራል። ይህ የኬሽት ቡድን ያለምንም ጫጫታ በጠላት ሀገራት የቴክኖሎጂ እምብርት ውስጥ ገብቶ ጥቃት እንዲፈጽም የሚያስችል የዘመናዊው የስለላ ጦርነት ግንባር ቀደም አቅምን ያጎናጽፈዋል ለሞሳድ። አራተኛው የሞሳድ ቁልፍ ክፍል ወይም ቡድን ደግሞ ሜትሳዳ እንዲሁም ኪዶን የሚባሉ ልዩ ክንዋኔዎችንና የታለሙ ግድያዎችን ታርጌትድ አሳሲኔሽኖችን የሚፈጽሙ ቡድኖች ናቸው። በሞሳድ ድርጅታዊ መዋቅር ውስጥ እጅግ ሚስጥራዊ፣ ጥብቅና አደገኛ የሆኑ ክፍሎች ሜትሳዳና በውስጥ የሚገኘውን የኪዶን ቡድን ዋነኛ ናቸው። ሜትሳዳ የተሰኘው ክፍል የልዩ ክዋኔዎች፣ የወታደራዊ ሳቦታጅና የከባድ ጥቃቶች መመሪያ ክፍል ሲሆን በጠላት ግዛት ውስጥ ገብተው ወታደራዊና ስትራቴጂካዊ ኢላማዎችን የማፍረስ፣ የመምታት፣ የማውደም ኃላፊነትም አለባቸው። በሜትሳዳ ስር የሚገኘውና በዕብራይስጥ ቋንቋ የሰይፍ ጫፍ ወይም ማካሪያ የሚል ትርጉም ያለው ኪዶን የተባለው ቡድን ደግሞ የሞሳድ የታለሙ ግድያዎች ወይም ታርጌትድ ኪሊንግስ በይፋ የሚፈጽም ልዩ የነፍሰ ገዳዮች ስብስብ ነው። የዚህ ቡድን አባላት በጥብቅ ሚስጥራዊነት የተመረጡ፣ በከፍተኛ የሰውነትና የስነ ልቦና ዝግጅት ያለፉ እንዲሁም የውጊያና የሰው ገዳይነት ጥበብን በጥራት የተካኑ ባለሙያዎች ናቸው። የኪዶን ቡድን አባላት የሚፈጽሟቸው ግድያዎች በዘሲታ አጋጣሚ እንዲሁ በአጋጣሚ ወይም በስሜት የሚከናወኑ ሳይሆኑ በከፍተኛ ስትራቴጂካዊ ስሌትና በብዙ ዓመታት ጥናት ላይ የተመሰረቱ ናቸው። አንድን የጠላት መሪ፣ የኒውክሌር ሳይንቲስት ወይም የወታደራዊ አዛዥ ለመግደል ውሳኔ ከመተላለፉ በፊት የእስራኤል ጠቅላይ ሚኒስትርና የደህንነት ካቢኔ አባላት ይሁንታ መስጠት አለባቸው። የኪዶን ቡድን ጥቃቱን ለማካሄድ የኢላማውን ሰው የዕለት ተዕለት እንቅስቃሴ፣ የመንገድ መስመር፣ የምግብ ምርጫና የደህንነት ጥበቃ ጥንካሬም በሴከንዶች ደረጃ ያጠናሉ። ጥቃቶቹንም አብዛኛውን ጊዜ የጠላትን ወገን ግራ በሚያጋባ፣ የትራፊክ አደጋ በሚያስመስል፣ በጸጥታ መሳሪያ በሚተኮስ ጥይት ወይም ሌሎች በተመረዙ ቁሳቁሶች አማካኝነት የሚፈጸሙ ናቸው። በታሪክ ውስጥ የኪዶን ቡድን ከተገበራቸው እጅግ ታዋቂ የጥቃት ክዋኔዎች መካከል በ1972 እንደ አውሮፓውያን አቆጣጠር በሙኒክ ኦሎምፒክ ላይ የተገደሉትን የእስራኤል ስፖርተኞችን ለመበቀል የተካሄደው የእግዚአብሔር ቁጣ የሚል የአማርኛ ያለው ኦፕሬሽን ዋርዝ ኦፍ ጋድ የተሰኘው ዘመቻ ቀዳሚውን ስፍራ ይዛል። በዚህ ዘመቻ ወቅት የኪዶን አባላት በአውሮፓና በመካከለኛው ምስራቅ የሚኖሩ የጥቃቱ አዘጋጅ የነበሩ የፍልስጤም መሪዎችን በየተራ በመከታተል መግደላቸው ታሪክ ላይ ሰፍሯል። በተጨማሪም በ2010 እንደ አውሮፓውያን አቆጣጠር በዱባይ ሆቴል ውስጥ የተገደለው የሐማስ ከፍተኛ ወታደራዊ አዛዥ ማህሙድ አል-ማብሁህ ግድያ የኪዶን አባላት የውሸት ፓስፖርቶችን በመጠቀም ለቴኒስ ተጫዋቾች በመምሰልና አሻራ ሳይተዉ በሚስጥር ገብቶ የመውጣት አቅማቸውን ያሳዩበት ሌላኛው የዚህ ቡድን አደገኛ የአፈጻጸም ምሳሌ ነው። በአጠቃላይ ግን ሜትሳዳና የኪዶን ቡድን የእስራኤል ሀገራዊ ደህንነት የመጨረሻውና እጅግ አጥፊው የጥቃት ሰይፍ ናቸው ቢባል ማጋነን አይሆንም። እነዚህ ክፍሎች ጥቃት የሚያደርሱት የጠላትን የሰው ኃይልና የስነ ልቦና ጥንካሬ ሙሉ በሙሉ ለመስበር በሚያስችሉ መልኩ ነው። የጠላት መሪዎች ወይም ሳይንቲስቶች በገዛ ቤታቸው፣ በመኪናቸው ወይም በተጠበቁ ወታደራዊ ማዕከላት ውስጥ ሳሉ መገደላቸው በጠላት ህብረተሰብና ደህንነት መዋቅር ውስጥ ከፍተኛ ፍርሃትና ለመተማመን ይፈጥራል። ኪዶን ሞሳድ በዓለም አቀፍ ደረጃ ያለውን የመፈራት የማስፈራራት ገጽታን መሰረት ሆኖ የሚያገለግል በጨለማ ውስጥ ሆኖ የሚሰራ አደገኛ ክፍል ሆኖ እናገኘዋለን። እነዚህ ዋና ዋናዎቹ ሞሳድ በዓለም አቀፍ ዙሪያ ከፍተኛ የሆነ ስመ ገናናነት እንዲያገኝ ያደረጉት፣ እንዲፈራ ያደረጉት ዋና ዋናዎቹ የሥራ ክፍሎቹ ናቸው። የሞሳድ ስትራቴጂካዊ ጥንካሬ በሚከናወኑት አካላዊ ጥቃቶችና በረቀቁ የቴክኖሎጂ ክዋኔዎች ብቻ የሚወሰን አይደለም። በጠላቶቹ አእምሮ ውስጥ በሚፈጥረው ጥልቅ የስነ ልቦና ጦርነት፣ ስጋትና ሌሎች ሁኔታዎች የተመሰረተ ነው። ተቋሙ የጠላት
ወታደራዊ አዛዦች፣ ባለስልጣናትና ሳይንቲስቶች በየትኛውም የዓለም ጥግ ብንሆንም ከጥቃት ነፃ አይደለንም ብለው እንዲያምኑ የሚያደርግ አቅምን መገንባቱ ነው ሞሳድ ዛሬ እንደዚሁ ስመገናና ለመሆን ይቻላል። ይህ ጠላት ውሳኔ ሰጪዎችን በቋሚ ስጋት ውስጥ የመክተት አካሄድ ጠላቶች ሙሉ ትኩረታቸውን ወደ መከላከልና ወደ ራሳቸው ጥበቃ እንዲመልሱ በማድረግም የጥቃት እቅዶቻቸው እንዳያስቡባቸው ወይም እንዳያስተናግዱ ወይም ሙሉ በሙሉ እንዲያቋርጡ የሚያስገድድ አቅምን ይፈጥርለታል። ስነልቦናዊ ጦርነቱ ያለምንም ቀጥተኛ የጦር መሳሪያ ግጭት የጠላትን ወታደራዊ አቅምና የስራ ተነሳሽነት የሚያኮላሽ ወሳኝ መሳሪያ ሆኖ ያገለግላል። በዚህ የረቀቀ አሰራር ውስጥ ሞሳድ የጠላት ሀገራት መሪዎችና ከፍተኛ ባለስልጣናት እርስ በርሳቸው እንዲጠራጠሩና የውስጥ ታቸው እንዲላላ የሚያደርጉ የሚስጥር መረጃዎችን በስልታዊ መንገድን ያሰራጫል። የጠላት የደህንነት መዋቅር ውስጥ ዘልቆ በመግባትም የውስጥ መረጃ ሰጪዎች እንዳሉት የሚያሳይ ምልክቶችን በሚሰጥበት ጊዜ የጠላት ወገን ዋናውን ስራውን ትቶ በራሱ አባላት ላይ የውስጥ ማጣሪያና አደን እንዲጀምር ያስገድደዋል። ይህ አይነት እርስ በርስ የመጠራጠር ድባብ ሲፈጠር ደግሞ የጠላት የመከላከያ መዋቅር በውስጣዊ ስጋትና ብዥታ ስለሚዋጥ የሞሳድን ትክክለኛ እንቅስቃሴ መከታተልና መከላከል እንዳይቻል ያደርገዋል። ከዚህ በተጨማሪ የታለሙ ግድያዎችና የሳቦታጅ ክዋኔዎች ከተፈጸሙ በኋላ የሚፈጠረው የዜና ሽፋንና የፕሮፓጋንዳ ማሰራጫ ዘዴዎችም የስነ ልቦና ጦርነቱ ሌላኛው አካል ናቸው። በሞሳድ አሰራር መሰረት ጥቃቶቹ በተፈጸሙ ቁጥር ሞሳድ ሁልጊዜም በቦታው እንዳለ እንዲሁም ሁሉንም ነገር እንደሚከታተል የሚጠቁሙ የድምጽ መልእክቶች በስልታዊ መንገድ እንዲወጡ ይደረጋል። ይህ የጠላት አባላትና አመራሮች የዕለት ተዕለት ህይወታቸው በስጋትና በጭንቀት እንዲመሩ የደህንነት ስጋታቸውን ለማረጋጋት በሚያደርጉት ጥረት ውስጥ ደግሞ ተጨማሪ ስህተቶችን እንዲፈጽሙና እንዲጋለጹ በር ይከፍታል። የጠላት ወገን ስህተት በሰራ ቁጥር ደግሞ ሞሳድ ለአዲሱ ክዋኔ አስፈላጊውን ቀዳዳና በቂ መረጃን በቀላሉ የሚያገኝበት እድል ያገኛል። በአጠቃላይ የሞሳድ የስነ ልቦና ጦርነት አቅም ተቋሙ አነስተኛ ሀብትና የሰው ኃይልን ተጠቅሞ ከፍተኛ ስትራቴጂካዊ ውጤት እንዲያመጣ የሚያስችለው ዋና መሳሪያ ነው። ጥይት ሳይተኩስና ደም ሳይፈስ የጠላትን የመዋጋት መንፈስ መስበር፣ ውሳኔ ሰጪዎችን ማደናገርና የውስጥ ክፍፍል መፍጠር የዚህ ስልት የመጨረሻ ግብ እንደሆነ ይነሳል። ሞሳድ በጠላቶቹ ዘንድ ያተረፈው የማይበገርና የትም ቦታ ዘልቆ የመግባትን አቅም አለው የሚለው ስም ተቋሙ ከሚጠቀምባቸው ዘመናዊ ጦር መሳሪያዎች በላይ ጠላትን የሚያዳክምና እስራኤልን የሚያስከብር የረዥም ጊዜ ስትራቴጂካዊ አቅም ሆኖ እያገለገለው ይገኛል። የሞሳድን ዓለም አቀፍ ዝናና የተፈሪነት ገጽታ ሙሉ በሙሉ የተገነቡት በታሪኩ ውስጥ ያከናወናቸው እጅግ አስደናቂና ድንበር ተሻጋሪ የሆኑ ታሪካዊ ክዋኔዎችን መሰረት በማድረግ ነው። ተቋሙ ከተመሰረተበት ጊዜ ጀምሮ ሀገራዊ ህልውናን ለማስጠበቅና የጠላቶችን አቅም ለማካካስ ሲል የጠላቶችን አቅም ለማኮሰስ ሲል በዓለም አቀፍ መድረክ በርካታ አደገኛ ኦፕሬሽኖችን አከናውኗል። ከነዚህ መካከል በ1960 እንደ አውሮፓውያን አቆጣጠር በአርጀንቲና ቦኖስ አይረስ የተከናወነው የናዚ ከፍተኛ ባለስልጣን የነበረውን የአዶልፍ አይክማንን ስልታዊ አደንና አፈና ቀዳሚው ስፍራ ይዛል። አይክማን በሁለተኛው የዓለም ጦርነት ወቅት በሚሊዮኖች የሚቆጠሩ አይሁዳውያንን ይጨፈጭፍ የነበረ ሲሆን ሞሳድ ከጦርነቱ በኋላ ስሙንና ማንነቱን ቀይሮ ይኖርባት በነበረት ደቡብ አሜሪካ በሚስጥር በመከታተል አፍኖ ወደ እስራኤል ለፍርድ እንዲቀርብ በማድረግ ይታወቃል። ይህ ክዋኔ ሞሳድ ምንም ያህል ጊዜ ቢወስድና ርቀቱ ቢራራቅም የሀገሪቱን ጠላቶች አድኖ ለፍርድ ማቅረብ የሚችልበት አቅሙ ምን ያክል ስለመሆኑ ለዓለም ያሳየበት ክስተት ነበር። ሌላኛው የሞሳድን የረቀቀ የሰው መረጃ ወይም የሂውማን ኢንተለጀንስ ጥበብ ዓለም አቀፉ የስለላ ማህበረሰብ ያረጋገጠው የታዋቂው ሰላይ የኤሊ ኮን ታሪክ ነው። ኤሊ ኮን ሀብታም ንግድ ላይ ያለ ግለሰብን በመምሰል በሶሪያ ከፍተኛ የመንግስትና የወታደራዊ መዋቅር ውስጥ ሙሉ በሙሉ ዘልቆ መግባትን ችሎ የነበረ ድንቅ ሰላይ ነበር። በሶሪያ ባለስልጣናት ዘንድ ከፍተኛ አክብሮትና እምነትን በማትረፉ እስከ መከላከያ ሚኒስትር ምክትልነት ደረጃ ደርሶ እስከ መታጨት የነበረ ሲሆን የጎላን ኮረብታዎችን ጭምር በርካታ ወታደራዊ ሚስጥሮችን ለሞሳድ በሚስጥር ያስተላልፍ የነበረ ሰው ነው። ኤሊ ኮን ያቀረበው ከፍተኛ ጥራት ያለው መረጃ እስራኤል እንደ አውሮፓውያን አቆጣጠር በ1967 በስድስቱ ቀናት ጦርነት ወቅት በሶሪያ ላይ ፈጣንና ድንቅ ድል እንድታስመዘግብም ወሳኝ ሚና እንደተጫወተ ይነገርለታል። ከነዚህ ታሪካዊ ክዋኔዎች በተጨማሪ በቅርብ ጊዜ በ2018 እንደ አውሮፓውያን አቆጣጠር በቴህራን እምብርት ውስጥ የተፈጸመው የኢራን የኒውክሌር ሰነዶች ስርቆት የሞሳድን ዘመናዊ ኦፕሬሽን ጥራት የሚያሳይ ሌላኛው አደገኛ ምሳሌ ነው። የሞሳድ ልዩ ቡድኖች በሚስጥራዊ ጥበቃ የሚደረግበትን የቴህራን መጋዘንን በጥበብ በመስበር በሺዎች የሚቆጠሩ ገጾች ያሏቸውን የኒውክሌር ፕሮግራም ፋይሎችና የሲዲ መረጃዎችን በአንዴ ጭኖ ከሀገር መውጣትን የቻሉበት አጋጣሚ ተፈጥሮ ነበር። ይህ ክዋኔ የኢራንን የኒውክሌር ሚስጥር ለዓለም አቀፉ ህብረተሰብ ይፋ ያደረገ ከመሆኑም በላይ ሞሳድ በጠላት ሀገር እምብርት ውስጥ ገብቶ ጥበቃ የሚደረግላቸውን ሰነዶች የመውሰድ አቅሙ አሁንም ቢሆን እጅግ ከፍተኛ መሆኑን ያረጋግጠ ነበር። በአጠቃላይ እነዚህ ታሪካዊ ስኬቶች የሞሳድን ያለፈ ጉዞ ብቻ ሳይሆን የአሁኑና የመጻኢውን የደህንነት ስትራቴጂውን የሚቀርጹ ናቸው። ከአዶልፍ አይክማን እፈና እስከ ኤሊ ኮን የስለላ መረብ እንዲሁም እስከ ቴህራኑ የኒውክሌር አርካይቭ ስርቆት ድረስ ያሉ ክስተቶች የሚያሳዩት ተቋሙ የሀገሪቱን ደህንነት ለማስጠበቅ ምንም አይነት እንቅፋት እንደማያግደው ነው። እነዚህ ተከታታይ ስኬቶች ሞሳድ በዓለም አቀፍ ደረጃ በቁጥር አነስተኛ ቢሆንም በውጤታማነትና በስትራቴጂካዊ ተጽዕኖ ዘንድ ግን ግዙፉ የስለላ ተቋም
እንደሆነ ሆኖ እንዲሰለፍ ያስቻሉት ዋና ምሰሶዎች ናቸው። ከዚህ ባሻገር በዓለም አቀፍ ደረጃ በስለላና በደህንነት ዘንድ የማይበገር ተደርጎ ይወሰድ የነበረው የእስራኤሉ የደህንነት መዋቅር የኦክቶበር 7ቱ የሐማስ ድንገተኛ ጥቃት ሲከሰት ግን በታሪኩ ታይቶ የማይታወቅ ከፍተኛ ውድቀት አጋጥሞታል ተብሎ ይታመናል። ይህ ክስተት እንደ ሞሳድና ሽን ቤት የመሳሰሉ እጅግ የተራቀቁ ተቋማት በቴክኖሎጂ በሳይበር ጠለፋና በኤሌክትሮኒክስ የክትትል ስርዓቶች ላይ ብቻ ከመጠን በላይ በመተማመናቸው ያመጣውን አደገኛ ውጤት በግልጽ ያሳየ ነው ተብሎ ይነሳል። ሐማስ የላቁ የኤሌክትሮኒክስ መገናኛ ዘዴዎችን ሙሉ በሙሉ በመተው መደበኛ ወይም ባህላዊ የሚባሉ የቃልና በእጅ የተጻፉ መልእክቶችን በመጠቀም የእስራኤልን ግዙፍ የክትትል መረብ ማታለል ችሏል ተብሎ ይነሳል። የጠላት ስትራቴጂካዊ ለውጥ የስለላ ተቋማቱ የቱንም ያህል በቴክኖሎጂ ቢመጥቁም ለባህላዊ የስለላ ስልቶች ቦታ ካልሰጡ ግን ለድንገተኛ አደጋ ሊጋለጡ እንደሚችሉ ያረጋገጠም ትልቅ የትምህርት አጋጣሚ ሆኖ ነው ያለፈው ለሞሳድና ለእስራኤል። የዚህ ውድቀት ዋና ምክንያት ሐማስ የኦፕሬሽን ሚስጥር በጥቂት ከፍተኛ መሪዎች ዘንድ ብቻ በመወሰን እንዲሁም ዝቅተኛ ቴክኖሎጂ ወይም ሎው ቴክ በመጠቀሙ የተፈጠረ ነው ይባላል። የእስራኤል የስለላ ክፍሎች በዲጂታል የጠለፋ ስልቶችና በሳተላይት ምስሎች ብቻ ተንተርሰውም መረጃን ሲተነትኑ ሐማስ በምድር ላይ ያለምንም የኤሌክትሮኒክስ አሻራ ለወራት ሲዘጋጅ ነበር። የደህንነት መዋቅሩ የተቀበላቸውን አንዳንድ የማስጠንቀቂያ ምልክቶች እንኳን ሐማስ አሁን ላይ ጦርነት የመክፈት ፍላጎት የለውም በሚል የተሳሳተ ስትራቴጂካዊ ግምት በመናቃቸው ምክንያት ጥቃቱ ድንገተኛ እንዲሆን አድርገውታል ይላሉ መረጃዎቹ። ይህም የቴክኖሎጂ ጥራት ብቻውን ትክክለኛ የሰው ልጅ አስተሳሰብና የጠላትን እውነተኛ እቅድ ለመገመት በቂ አለመሆኑን የሚያስረዳ ነው። ከኦክቶበር 7ቱ ክስተት በኋላ ሞሳድና ሌሎች የእስራኤል የደህንነት ተቋማት የስራ ሂደታቸውን የመረጃ ትንተና መንገዳቸውንና የቅድመ ማስጠንቀቂያ ስርዓታቸውን በጥልቅ ለመፈተሽና ለመለወጥ የተገደዱበት ሁኔታ ፈጥሯል። በቴክኖሎጂ ላይ የነበራቸው ፍጹም ጥገኝነት በመቀነስ ወደ ቀደመውና ጠንካራ ወደሆነ ወደሚተማመኑበት የሂውማን ኢንፎርሜሽን ኢንተለጀንስ ወይም የሰው መረጃ መረብ የመመለስ አስፈላጊነት በግልጽ አሳያቸው። የጠላትን ድብቅ ዓላማ ለማወቅም በሳይበር ጠለፋ ከሚገኙ መረጃዎች ይልቅ በቦታው ላይ የሚገኙ የሰው መረጃ ሰጪዎችን የሚሰጡት ጥቆማ ወሳኝ መሆኑን እንደገና ተቋሙ ወደ መረዳት መጣ። የኦክቶበር 7ቱ ክስተት በሞሳድ ታሪክ ውስጥ ትልቅ ጥቁር ነጥብ ከመሆኑም በላይ ዓለም አቀፉ የስለላ ማህበረሰብም ትልቅ ተሞክሮ ያመጣ አጋጣሚ ነው። የቱንም ያህል የተራቀቀ የሳይበር ኤሌክትሮኒክስና የሳተላይት ስልት ቢኖር የጠላትን ባህላዊ የማታለል ዘዴዎችና ስነ ልቦናዊ ዝግጅትን ግምት ውስጥ ያላስገባች ስለላ መዋቅር ለድንገተኛ ጥቃት የተጋለጠ ነው። ሞሳድ ከዚህ ውድቀት ተምሮ ራሱን እንደገና ለማደራጀት የቴክኖሎጂና የሰው መረጃ አሰባሰብን በትክክል በማጣመር የቀደመውን ስትራቴጂካዊ የበላይነቱን ለማስጠበቅም በከፍተኛ ሁኔታ እንዲሰራ ያደረገው አጋጣሚ ነው የፈጠረው። ይህንን ብለን ግን የዕለቱን ፕሮግራማችን ስናጠቃለው የተከበራችሁ የገበያ ግሎባል ተከታታዮቻችን ዓለም አቀፉ የመረጃና የደህንነት ምህዳር በሰው ሰራሽ አስተውሎት AI በኳንተም ኮምፒውቲንግ እና በላቁ የዲጂታል ቴክኖሎጂዎች ፈጣን እድገት ምክንያት እጅግ በረቀቀ መልኩ እየተቀየረ ባለበት በዚህ አዲስ ዘመን የሞሳድ መጻኢ ጊዜ ህልውና በእነዚህ ቴክኖሎጂዎች ላይ በሚያደርገው ፈጣን ውህደትና መላመድ ላይ የተመሰረተ ስለመሆኑ ይነሳል። ተቋማውን ላይ ግዙፍ ዳታ ሴንተሮች በሰከንዶች ውስጥ መተንተን የጠላትን ቀጣይ እንቅስቃሴዎችና የጥቃት ስጋቶችን ቀድሞ ለመተንበይ የሚያስችሉ የኤአይ አሰራሮችን በስፋት በመተግበር ላይ እንደሚገኝ መረጃዎች ያሳያሉ። ሆኖም ግን የኦክቶበር 7ቱ አደገኛ የደህንነት ውድቀት እንደሚያሳየው ሙሉ በሙሉ በዲጂታልና በቴክኖሎጂካዊ መረጃዎች ላይ ብቻ መተማመን ከፍተኛ ዋጋ የሚያስከፍል አደገኛ ስህተት ነው። ሞሳድ የሰው መረጃ መረቡን ወይም የሂውማን ኢንተለጀንስ ስትራክቸሩን ከዘመናዊ ቴክኖሎጂ ጋር በጥበብ አጣጥሞ የመቀጠል ግዴታን አለበት። በአዲሱ ዓለም አቀፍ የደህንነት ስትራቴጂ ውስጥም የሞሳድ ዋና ተፎካካሪዎች ከባህላዊ የሀገር መንግስታት አልፈው እንደ ሐማስ፣ ሂዝቦላህና ሌሎች በሚስጥር የሚንቀሳቀሱ መንግስታዊ ያልሆኑ ትናንሽ ታጣቂ ቡድኖች እንዲሁም በሳይበር ምህዳር የሚንቀሳቀሱ አጥፊ ቡድኖች ሊሆኑ እንደሚችሉ ከግምት ውስጥ መግባት አለበት። እነዚህ ኃይሎች የረቀቁ የኤሌክትሮኒክስ መሳሪያዎችን በመተው ወይም ደግሞ ሚስጥራዊ ዲጂታል መረቦችን በመጠቀም ጥቃት የሚሰነዝሩ በመሆናቸው ሞሳድ የመረጃ አሰባሰብ ስልቱን በየጊዜው እንዲያድስ አስገድደውታል ይላሉ መረጃዎቹ። የመጻኢው ጊዜ የስለላ ጦርነትም በግልጽ በሚደረጉ ወታደራዊ ግጭቶችን ሳይሆን በሳይበር ምህዳር በሚደረጉ የሃርድዌርና የሶፍትዌር ሳቦታጆች፣ የታለሙ ግድያዎችና በጥበብ በሚካሄዱ የስነ ልቦና ጦርነቶች ላይ የተመሰረተ በመሆኑ ይበልጥ እየጎላ መጥቷል። በዛሬው የፖድካስት ቆይታችን የሞሳድ ድርጅታዊ መዋቅር ማለትም ከካሳ የሰው መረጃ ሰብሳቢዎች፣ ከሳያኒም የሲቪል በጎ ፈቃደኞች መረብ፣ ከኬሽት የቴክኖሎጂና የሳይበር ሳቦታጅ ክፍሎች እንዲሁም ከሜትሳዳና ኪዶን የልዩ ጥቃት ቡድኖች እስከ ማዕከላዊ የመረጃ ትንተና ክፍሎች ድረስ የምናገኘው ዋና ቁልፍ ትምህርት የደህንነት ተቋም ጥንካሬ የሚለካው በሀብት ብዛት ሳይሆን በስልቱ ረቂቅና በፈጣን ውሳኔ አሰጣጡ መሆኑን ነው። ሞሳድ በቁጥር አነስተኛ የሆኑ ቡድኖችን በማሰማራት በየክፍሎቹ መካከል ባለው ጥብቅ ቅንጅትና የመረጃ ውህደት አማካኝነት በዓለም አቀፍ ደረጃ ትልቅ ስትራቴጂካዊ ተጽዕኖን መፍጠር የቻለ ግዙፍ ተቋም ነው። የሞሳድ ታሪክ የስኬቶችና የረቀቁ ኦፕሬሽኖች ስብስብ ብቻ ግን ሳይሆን ከፍተኛ የደህንነት ስህተቶችና ስትራቴጂካዊ ግምቶች የወደቁበት ወይም ውድቀቶች የታዩበት ህያው ሂደት ነው። ከአዶልፍ አይክማን እፈና እስከ ኤሊ ኮን ታሪካዊ ስለላ ስኬቶች ጀምሮ እስከ ናታንዝ የኒውክሌር ሳቦታጅ እንዲሁም እስከ ኦክቶበር 7ቱ አሳዛኝ የደህንነት ክፍተት ድረስ ያሉ እውነቶች የሚያስረዱት የስለላ ስራ የማያቋርጥ ጥንቃቄና ተላማጅነትን የሚጠይቅ መሆኑ ነው። ሞሳድ ወደፊት
ወደፊት በሚኖረው የ21ኛው ክፍለ ዘመን ጉዞ ደግሞ የቀደሙ ድሎችን እያጠናከረ የደረሱበትን ውድቀቶች ደግሞ እንደ ትልቅ የታሪክ ትምህርት በመውሰድ በዓለም የስለላ ታሪክ ውስጥ አሁንም ቢሆን እጅግ አደገኛና ተፈሪ ተቋም ሆኖ እየቀጠለ መገኘቱ ግን ምንም የሚያጠራጥር ጉዳይ አይደለም በማለት የዕለቱን የፖድካስት መሰናዶዋችን ከገበያ ግሎባል ወደ እናንተ መድረሱን እዚህ ላይ ያበቃል። በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዚያ ድረስ ግን በቸር እንድትቆዩን በመመኘት እዚህ ጋር ለመሰናበት እገደዳለሁ። የገበያ ግሎባል ዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ጉዳይ መልሰን እንመጣለን። እስከዚያ ድረስ በቸር ቆዩን። ሰላም። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታ ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ